ለማንኛውም ወደ ብርሃን ጋር እንሂድና ብርሃን ገንዘብና ጠበንጃ ተሰጥቷቸው ኢትዮጵያን ለማፍረስ እየመጡ ነው እያለ ነው። እየመጡ በሙሉ እየዘፈነ ነው። እየመጡ ነው እኮ የዛሬ 3 ዓመት ነበር ለፋኖ የተዘፈረላቸው አዲስ አበባ። አሁን ግን እየመጡ ነው ብሎ የሚዘፍኑት ጀነራሎች ናቸው። የኢትዮጵያ ጀነራሎች በዘራቸው አድርስ ማለት ይሄ ነው። እነማን ናቸው? ራስህ ነው የምታውቀው። እየመጡ ችግር የለውም። የድሮ ጓደኞች ናቸው፣ የድሮ ወዳጆች ናቸው። ወደ ወረደ ብቻ ነው የማይመጣው እንጂ ይመጡ ነው። ምን ችግር የለውም። ከመጡ ይመጣሉ። አንተ እየሄድክ አይደል እንዴ? ወዴት ነው የምትሄደው አንተ? አንተ እየሄድክ ከሆነ እነሱ መሄዳቸው አይቀርም እኮ። መግባባት አለብን። በዚህ ደረጃ ነው የምንግባባው። መተፋፈር ቀረ እኮ። ገንዘብና ጠበንጃ ባንዳዎች ይላል። በእውነት እነዚህ አለቅላቂ የዓለም አለቅላቂ ባንዳ የሚለው ቋንቋ ከአንደበታቸው ሲመጣ ስቅቅ አይላቸው። የሆነ ስቅጥ ነገር እኔ እኮ ጋዜጠኛ አላባረርኩም ብሎ አስብ ይሆናል። ክቡር ጀነራል፣ ክቡር ኤታማዦር ሹም ወደ ትግራይ ጦርነት ከእናንተ ጋር የኤርትራ ሰራዊት ገብተዋል እየተባለ ነው፣ ምን መረጃ አለዎት ሲል አንተ ባለጌ ነው ያለው። አንተ ባለጌ፣ እኛ ሰራዊት አተን ነው፣ እኛ ጀግነት ፍለጋ ነው የኤርትራ ሰራዊት እናስገባው። እኛ እኮ አርሚዎች እኮ ያሰማራ ነው። እኛ እኮ ሰራዊት አለን በየማሰልጠኛው፣ ብላቴ አለን እኮ፣ ብር ሸለቆ አለን እኮ፣ ምናምን አለን እኮ፣ ደቡብ ሱዳን አለን እኮ፣ ዳርፉር አለን እኮ አለ። ስንት ጉድ እየሰራ ባለበት ሰዓት ማለት ነው። አክሱም መጥቶ ሻዕቢያ መጥቶ በሰላም ሲያልፍ የነበረ ነው። ተነክቶ ነው የጨረሳቸው። በሰላም ሲያልፍ የነበረ አክሱም ማለት ነው። በሰላም ሲያልፍ የነበረው ቀረን ነው፣ ምጽዋ ነው፣ ኮሚሽሳቶ ነው። አንተ የባንዳ ልጅ ማለት ይሄ ነው። አገር ነው። አንተ ምን ሞራል አለ ስለ ሉዓላዊነት የምታወራው? ስለ ባንዳነት። ባንዳ ትርጉም ታውቀዋለህ እንዴ? አገር ሻጭ ማለት እኮ የራሱን ኢንተረስት አሳልፎ የሚሰጥ እኮ ነው። ለገንዘብ ወይ ለስልጣን ለሆነ ነገር የሚለዋወጥ እኮ ነው። ሸቀጥ ያደረገ እኮ ነው ባንዳ ማለት እኮ ነው። ተገናኝተናል። ለማንኛውም ትንሽ ጠላቶቻችን ሐሳብ ጠመንጃና ገንዘብ ተቀብለው የኢትዮጵያን ሕዝብ ወደ ስርዓት አልበኝነት በመክተት ለሰላምና ልማት እጦት ለመዳረግ የሚሰሩ ባንዳ ኢትዮጵያውያን አሉ። ከ2010 ዓ.ም ለውጥ በኋላ የተለያየ ጭንብል ለብሰው ሀገርን ለመበተን ሰላምና ልማት ለማሳጣት በተናጠልና በጋራ ጦርነት የከፈቱብንን ሁሉ መክተን ህልማቸውን ከንቱ አድርገናል። የጥፋት እጃቸውን እየቆረጥን አለቀላት የተባለችውን ሀገር በማዳን ሀገራችን በየቀኑ ወደ ከፍታ እየወጣች ትገኛለች። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን፣ መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። ምንም ነገር ማድረግ አይችሉም። ጽምዶ ቢሉ ምን ቢሉ ቀምተናቸው። የሚጠመድ በሬም የለም፣ ሞፈርም ቀንበርም አስቀድመን ቀምተናቸው። በየቦታው ቀንበሮች ተሰብረዋል። ያደረጉት ሴራ ሁሉ በጣሳችሁታል፣ በጣሰነዋል። ወርዶሮ ባሐዴ አማቲና ምስተፈርደ ደበናና ስነጎዴ ታዩ ህዝበይ ናትካግዴ ጅምሯም መነሻዋም መድረሻዋም ይታወቃል። እሱ ብቻ ሳይሆን አባቷ ማን ነው አያቷ ማን ነው በደንብ የሚታወቅ ሀሳብ ነው። እንደ ሀሳብ ሉዓላዊነትም ደግሞ ጸረ ሉዓላዊነት ሀሳብ ናት። ኢፍትሃዊ ሀሳብ ናት። አንፌር የሆነች ሀሳብ ናት። የምትመክን ሀሳብ ናት። ተግባራዊ የምትሆንም ሀሳብ አይደለችም እና በአጠቃላይ ቅዠት ነው። ዝነቀፀን ክጠልል ዝወደቀን ክንተክል ዓድ ውዒድ ዝወላወል መሳርዕና ጠላቶቻችን እኛ ጋር በየቀበሌው ጥይት የሚያበዙብን፣ የጥይት ተኩስ የሚያበዙብን፣ ህዝባችን እንዲንጋላታ የሚያደርጉት የባህር በርና የወደብ ባለቤትነት
ጥያቄን ወይም የመጠቀም ህጋዊ መብታችንን በአጠረ ጊዜ እንዳናሳካ እዚህ ወግድ እናስቀራቸዋለን ብለው ነው። ይሄ ዘመንም ተመልካቾች ይሄ ዘመንም ማለፈና አሁን ስለ ጽምዶ በጣጥሰነዋል። ሞፈሩም ቀንበሩም መዶሻም እንትና ነው። በሳምንት 3-4 ነው የሚፎክረው። ዘውዱ ሊስትሮ በሳምንት 2-3 በአቨሬጅ 2 ነው የሚፎክረው። እንደዚህ አይነት የሚፎክር ጽምዶ ሰባብረናታል፣ ቀምተናቸዋል ይላል። እንዲሁ ላፍ አድርጎ ቀምተናል፣ በቃ ቀድመናቸዋል የሚለው እቺ አንፌር ነች፣ ኢፍትሃዊ ነች፣ ክብረ ቢስ ነች ምናምን የተባለ ብልጽግና። ይሄ እኮ ብልጽግና የብልጽግና ትንታኔ ነው። ስለምን? ስለ ጽምዶ የሚባል ትግራይ በምትወረድበት ጊዜ ቃሉ አልነበረም፣ ግን አድርገውታል እነሱ። አንዳንዴ ጽምዶች ነች እኮ አልገባቸው ማለት ነው። ቋንቋው ነው። ጥማድ በለው ጥማዲ በለው በአፋን ኦሮሞ ጥምዲ ነው ጥማዲ ነው። በአፋን ኦሮሞ ተመሳሳይ ነው። ጥምዲ ወይም ጥማዲ እንደዛ ነገር ነች እና ጥማድ ማለት ነው። በአፋን ኦሮሞ ተመሳሳይ ነው። ጽምዶ በትግርኛ ጽምዶ ነው። እና እነዚህ አሁን ተንታኞች ሆኖ የመጡት ጉዳይ አለን። አሁን የተግባር ጉዳይ ዋጋ የለውም፣ መናገር ዋጋ የለውም። ምግበይ ምን አላቸው? እናደርገዋለን ያሉት። እናደርገዋለን ዊ ዊል ዱ ኢት ነው ያላቸው። ዊ ዊል ዱ ኢት በቃ እናደርገው። ምንድን ነው የምታደርገው አባቴ? ዊ ዊል ዱ ኢት ነው። የቲዲኤፍ ቃል ነው ይሄ። እናደርገዋለን፣ እንተገብረዋለን ያለው። ወደኋላ አንመለስም ያለው። ይሄ ቃል የምግበይ ብቻ አይደለም፣ የሁሉም የትግራይ ሰራዊት ቃል ነው። ግን የተነገረው በምግበይ ነው። የትግራይ ሰራዊት ሲምቦል፣ የቲዲኤፍ ሲምቦል፣ የሁሉም ነገር ሲምቦል ነው። እናደርገዋለን የሚለው ነገር ትንሽ ብንልበት ደስ ይለኛል። ተመልካቾች መለሳለሁ። ትግራይን ህዝብ ትግራይን ዘይንጠልም ምዃንና ኢና ወሲና ዘይንጠልም ምዃንና ከዓ ክነረጋግፅ ኢና። እዚኣ ኤብዛ መድረክ እዚኣ ሓንቲ ክዛረባ ዝደሊ ክንትግብሮ ኢና። ህዝቢ ትግራይ ኣብ ጎድና ከም ዘለና ንፈልጥ ኢና። ናይ ሰራዊት ኣመራርሓ በብደረጅኡ በዚ ጉዳይ እዚዩ ብጣዕሚ ግልፂ ኢና። መላእ ሰራዊትና ከዓ ተማያይጡ እዩ። በዚ ሕጂ ዘሎ በፂሕና ዘለና ደረጃ ንድሕሪት ኣይንምለስን። አሁን በነገራችን ኦፒዲዮች ምን ያህል የፈሪ ስብስብ ፈሪ ሐየ ሐስካ የሚባል ተረት አለ። በቃ ፈሪ ጨካኝ ነው። ፈሪ አንዴ ከለቀኩት በቃ ይገለኛል፣ አንዴ እንትን ካደረኩት ይገለኛል ስለሚል እስከ መጨረሻ ነው አንቆ የሚገል። እስከ መጨረሻ መርሲለስ ነው ፈሪ። በሆነ እድሉ ካገኘ ማለት እድሉ ካገኘ መርሲለስ ነው፣ ምህረት የለውም። እና የኦፒዲዮ ማለት ነው። ኦፒዲዮ ስህተት ሰርቷል። ለሀገር የሚተርፍ ቆሜለታለሁ የሚለው ማህበረሰብ ካለም የሚተርፍ ለሀገር ኢትዮጵያ የሚተርፍ ለጎረቤት ክልል የሚተርፍ ለጎረቤት አገር የሚተርፍ ችግር ነው ፈጥሮ ሄደው። ማን ጋ ነው ኢትዮጵያ? ይሄ ኦፒዲዮ ወደ ስልጣን መጥቶ ማን ነው እስቲ ኤግዘምፕት ሆኖ ሰላም አግኝቶ ያለፈው? ከ80 ብሔር የኢትዮጵያ ብሔር የትኛው ብሔር ነው ችግር ያለፈው? የትኛው የኢትዮጵያ ጎረቤት ነው የኢትዮጵያ ወዳጅ ሆኖ ያተረፍ ነው? ኤርትራን ነው ያተረፈው? ጅቡቲን ያተረፈችው? ሶማሊያ ነች ወይ ሱዳን ነው? አልቡርሃን ጋ ነው? ከማን ጋ ነው ኢትዮጵያ ወዳጅ ሆኖ ያለፈው? ከትግራይ ነው ሰላም ሆኖ ያለፈው? አማራ ነው ሰላም ሆኖ ያለፈው? ኦሮሞ ነው ሰላም ሆኖ ያለፈው? በፍጹም ኦፒዲዮ ምን አይነት መንግስት ወደ 4 ኪሎ እንደመጣ መርሲለስ በቃ ምህረት የለው። ሲዘርፍ ምህረት የለውም፣ ሲገድል ምህረት የለው። የራሴ ዜጋ ነው አይል፣ የእንትና ዜጋ ነው አይልም። የ9 ወር እርጉዝ እናት ይገላል ማለት በቃ። እና ድርጅት ያደራጃት ገዳይ ቡድን 120 የሚባል አምቦ ያደራጃል። ምንድነው ይሄ ገዳይ? ሮይተርስ ያጋለጠው ይሄ ገዳይ ወደ የኦሮሚያ እንትኖችን የገደለው የኦሮሚያ አባገዳዎችን የገደለው ከረዩ ላይ በየቦታው እንደዚህ አይነት አጎሎ ወፈፍ የሚያደራጃቸው እነዚህ ገዳይ ቡድን በሄድበት እና በዚህ ፋኖ ብሎ ያደራጃል፣ በዚህ ኦላ ብሎ ሸኔ ብሎ ያደራጃል። ህዝብ ይጨፈጭፋል፣ በሃይማኖት በምናምን እያለ ይጨፈጭፋል። አንተ ወለጋና አንተ አምቦና እያለ ህዝብ ይከፋፍላል። ተአምር ነው። ብዙ ሰው የሚያየው የትግራይ ፖለቲካ ላይ ሁሉም እዛ ላይ ፐሪፈሪ ላይ ስላለ በቃ ምንም አያመጣም ብሎ እሱን እዛው እየበደለው ስላለ እዛ ላይ ፎከስ የሚያደርገው ኢትዮጵያ ምድር ላይ
አሁን የማይታወቀው የአማራ ክልል አለ። አማራ ትርምስምስ አድርጎት እና ስንት ተላላኪ አማራ ሆዳም አማራ ፕሮፌሰር መስፍን የተናገሩት ሆዳም አማራ የአማራ ጠላት ሆዳም አማራ ነው እንዳሉት አሁን ተመርጫለሁ ብሎ ምክር ቤት ለመግባት እኮ የሚያኮበክብ አለ እኮ ተመርጫለሁ ብሎ ከአማራ አማራን እኩሎ ሊመጣ የሚያኮበክብ አለ እኮ። እንዴት እንደሚንቃችሁ እስቲ። ታየ ደንደዓ ለአማራ ህዝብ ድምፅ ሆኖ ሲታሰር ታየ አማራን ሰባብረዋለሁ፣ ሚልኬሳ አማራን እየሰባበርኩት ነው፣ ምን ከዚህ በላይ ምን እንድታረግ ትጠብቀኛለህ አለኝ። ሁለት ሰዓት ሙሉ ቤተ መንግስት ጠርቶ አናገረኝ። ምን እንደሚፈልግ ህልሙ ኦሮሞ ህዝብ እኔ ከዚህ ከስልጣን ከወጣው እያንዳንዱ አርድሻለሁ ብሎ እጁን እንትን አወጣ ነው ያሳየኝ። እንደ ቢላ እንደ ሰንጤን አሳየኝ ነው ያለው። አማራን እየሰባበርኩት ነው አለኝ ነው ያለው። ታየ ደንደዓ ተናግሮ ነው እስር ቤት የገባው። በግልባጩ ደግሞ ኦፖዚት የአማራ ኤሊት ነኝ የሚል ደግሞ ሜዳ ላይ ተመልከቱት። የብልጽግና አክቲቪስት የብልጽግና ፈቀላጤ ሆኖ አንድ ሐሙስ የቀረው ነው የምላችሁ። ምንድን ነው ይሄ? ለዚህ መንግስት ድጋፍ ያስፈልገው ሰዓት የሞተ እኮ ነው። የወንጀለኛ መንግስት ድምፅ መሆን በዚህ ሰዓት አሁን ድምፃቸውን በቪዲዮ ያዟቸው፣ ስክሪንሾት ያዟቸው፣ በደንብ ዶክመንት አድርጓቸው፣ እንፋረዳቸዋል። የኢትዮጵያ ህዝብ ይፋረዳቸዋል። ተጋሩም ነን ተጋሩም ጌታቸው የሚፋረደው ትግራይ አይደለም እኮ የሚፋረደው። ትግራይማ ሪራራት ይችላል። እኔ የሆነ ሰው ይሄ መራራት ስሜት ሊያሳይ ይችላል። አማራ ይራራለታል እንዴ? አብይ ደጋፊ ሆኖ በአማራ ክልል ይሄ ሁሉ እንትን እያደረገ ያለው አማራ ይራራል? ብዙ ሰው እኮ ነው አሁን ጌታቸው የሚፈልገው ብዙ ሰው እኮ ነው። ጻድቃን ብዙ ሰው እኮ የሚፈልገው እኮ ተጋሩ። እነዚህ ትግራይ ላይ ብቻ አይደለም እኮ ዳሜጅ እየፈጠረ የአብይ ደጋፊ ሆኖ ይህን ሁሉ እያደረገ ያለው እኮ እሱ ነው። ጌታቸው እኮ አማራ ክልል እየተዋጋ እኮ ነው። ጻድቃን እኮ እየተዋጋ ነው አማራ ክልል በታጣቂዎች አፋር ያሉ ታጣቂዎች እኮ ከፋኖ ጋር እያጋጠማቸው እኮ ነው። በየት በኩል ነው አፋር የሄደው? ለዚህ ይሄ ኋላ ቀረ ነው ምናምን ታገላለ ብሎ መጥቶ በቆቦ የሚያዋጋው አልተዋጋም እንዴ? ከፋኖ ጋር አልተዋጋም? አልሞቱም? ፋኖ በእነምሬ ወዳጆ ግንባር እኮ የሐራ መሬት የሚባል ሽፍቶች እኮ አስከሬን እኮ አንድ ሰው ወደ ሚዲያ እንዳታወጡ ብሎ እርምጃ እንትን አድርጓል እኮ ፎቶ እንዳይነሳ ብሎ አስከሬን ማናቅ መስላችኋል? እንድነሱ የትግራይ ወንድሞቻችን ማሳዘን አይገባም። የትግራይ ወጣቶች ከፋኖ ጋር ተዋግተው ሞቱ እንዲባል ዜና አንፈልግም ብሎ እኮ ፎቶ እንዳይነሳ ቪዲዮ እንዳትለቁ ተብሎ እኮ ታግዷል እኮ። የተማረኩ ብቻ የተወሰነ አሳይቶ ነበር። ይሄ እኮ ነው እየሆነ ያለው እኮ። ሐራ መሬት ብሎ አማራ ክልል እያዋጋው አይደል እንዴ? ለምን ኮዝ አለ ብትሉት ምንም። ስለዚህ ነጻርቀን ነገታቸው ተጠያቂ ይሆናል ነገ ጠዋት። እኔ አይደለም ጠይቃቸው፣ የትግራይ ህዝብ አይደለም ጠይቃቸው፣ የአማራ ህዝብ ራሱ ይጠይቃቸዋል። በአማራ ጄኖሳይድ በአማራ ወር ክራይም ሲፈጸም አንተም ነበር ከአንተም ሰራዊት አሰማርተ ወግተኛል ገለኛል ብሎ ነገ ጠዋት ይጠይቃቸዋል። ሲሪየስ የሆነ ጉዳይ ነው የምናነሳው። ይሄ መንግስት ምን የሚደገፍ ነገር አለው? ምን ሳብስታንስ ነገር አለው? እስቲ ሳብስታንቲቭሊ እንነጋገር እስቲ። ኢኮኖሚን ያመጣው፣ ሰላምን ያሰፈነው፣ የህዝብ አንድነት ነው ያመጣው። 8 ዓመት ሙሉ በየተራ 8 ዓመት ሙሉ ጦርነት ላይ እየከረመ እና እዛው የነጋበት ነው። ፍጻሜ ንግስና እንትኑ እየጨረሰ ያለ ጦርነት ላይ ነው እየጨረሰ ያለው። እና አማራ ሆይ አንድ ምክር አለን ለአማራ። እኔ አይደለም የምመክረው፣ አብይ ነው የሚመክረው። ሲመክር ግን ብዙ ኦፖዚት ነበር። ትግራይ ላይ ዝመት በሚባልበት ነው። ትግራይ ላይ ለመዝመት ለአማራ የሰጠው ምክር አለ። አሁን ይሰራል ለአማራ። ያኔ አማራን ለማነሳሳት ወደ ትግራይ የተናገረው ነው። አሁን ገልብጣችሁ ነው የምታስቡት። አብይ እንዴት ብሎ እንደዚህ የሚለው አማራ እንዲከፋፈል ነው የሚፈልገው። ጎንደር ሲሄድ እኔ ጎርጎራ እኮ እንዳልገነባው እዚህ እኮ መንገድ እኮ ዘግቶኝ ነው ጎጃሜ ይላል። ይሄ ጎጃም ታጣቂ ዘመነ እኮ ነው በዚህ ተሽከርካሪ ከጅቡቲ የሚመጡ እቃዎች እኮ ወደ ጎርጎራ እንዳልፍ ከለከለኝ ይላል። ጎንደር እኮ ማልማት ያልቻልኩት በእናንተ ምክንያት እዚህ ያለው ወንድም እኮ ነው ይላል። ወሎ ሲሄድ ከሸዋ ጋር፣ ሸዋ ሲሄድ ከአንዱ ጋር እያጋጨ እናንተ እኮ የጎንደር አማቾቼ ናችሁ እኮ ይላቸዋል። ወልቃይት እኮ ለልጆች ይመለከታቸዋል። ወልቃይት አሳልፋችሁ እንዳትሰጡ። ሚስቱ ጎንደር ነች ማለቱ ነው። የእሱ ሚስት ጎንደር እነ ዲቦራ ልጁ ሄዳ ወልቃይት ሄዳ ልታርስ ማለት ነው። ጎንደር ሄዳ አርሶ አደር ልትሆን ነው። የአሜሪካ ህይወቷን ምናምን ትታ ልትሄድ ማለት ነው። ምን ያህል ሰውየው ምን ያህል እንትን ውስጥ ገብቶ እንደነበረ ነው ዛሬም ድረስ። እና ለአማራ ህዝብ ምክር አለን። አማራ ህዝብ
መጀመሪያ ምክሯን እንስማና ማወራችሁ ምንነግራችሁ ነገር አለች ተመልካቾቻችን። ምክሯን አማራ ገጠመኝ የሚለው ጦር እና ጠላት ቲፒኤልኤፍ ከሆነ ቲፒኤልኤፍ እኮ አንድ ቋንቋ የሚያወራ የሚደማመጥ ችግር እንኳን ቢኖር ደብቆ የሚያወራ እንጂ በየሚዲያው የሚሰዳደም ይከፋፈል አይደለም። አማራን ጠንካራ የሚያደርገው አንድ ሊደርሺፕ ስር ሲሆን ነው እንጂ 10 ቦታ ከተከፋፈለ እዚህ ጋር ምልሻ እዚያ ጋር ልዩ ኃይል እዛ ጋር ምናምን ከሆነ መከላከልም አይችልም። ለአማራም አይበጅም፣ ለኢትዮጵያም አይበጅም። እንግዲህ ይሄ ምክር ለአማራ ነው። ይሄ በጣም የሚሰራ ነው በዚህ ሰዓት። ያኔ ትግራይ ላይ ለመዝመት አማራ ልዩ ኃይል ፋኖ ምናምን እያልክ አትከፋፈል ምናምን ነው ያለው ለማለት ነው። አሁን መከፋፈል የለብህም። ይሄ ምክር አሁን መስማት አለበት የአማራ ህዝብ። ቀይ ባህር ሲል እሺ ብሎ የሚነሳ የአማራ ህዝብ እንዴት ይኖራል? የአማራ ህዝብ ቀይ ባህር ምንድን ነው? በዚህ ሰዓት አማራ ህዝብ ቀይ ባህር ነው የሚፈልገው፣ ህልውና ነው የሚፈልገው። ቀይ ባህር ባለቤት አለው፣ ወደድክም ጠላህም ባለቤት አለው። ክሌም የምታደርገው ነው፣ ክሌም ማድረግ ትችላለህ። በኋላ እድሉ ካገኘ መብቴ ነው ካልክ እዚህ ሄጋ አለ ሰማላዊ መንገዶች ናቸው። አሁን ያለው ብልጽግና የሚጫወትብህ ግን በአንተ ህልውና ነው። የአንተ ህልውና ነው አደጋ ውስጥ የከተተው። አደጋ ውስጥ ያለው የአንተ ህልውና ነው። የሰርቫይቫል ጥያቄ ነው ያለው። በድሮን የምትቀጠቀጥ አንተ ነህ። መንገድ ተዘግቶ 3 ዓመት ከምናምን ይህን ሁላ ሰብአዊ መብት ጥሰት የሚፈጸው አማራ ክልል ደስ ብሎት ይህ ሁላ ሶሻል ክራይሲስ ያጋጥም፣ ይህ ሁላ ፖለቲካል ክራይሲስ ያጋጥም። አማራ ክልል ምርጫ አካሂጃለሁ ብሎ ሲቀልድብህ፣ ምርጫ ሳይካሄድ አካሂጃለሁ ብሎ አዲስ አበባ ምርጫ ቦርድ ያቺ ሜላት ወርቅ የምትባለው ድራማ ሲሰራብህ እየተጫወተብህ ነው። አብን የሚባሉ ኢዜማ የሚባሉ ሰዎች አዲስ አበባ አስቀምጦ እነ ተመስገን ጥሩነህ የሚባሉ ሰዎች አስቀምጦ የአማራ እያለ የሚጫወትበት ክልል ሆኗል። እንደፈለገ የሚፈነጭበት ክልል ሆኗል። አሁን የአማራ ህዝብ የሚፈልገው ቀይ ባህር ነው ወይስ ምንድን ነው የምትፈልገው? የአማራ እናት ወይ የኔ ልጅ የት ነው ቀይ ባህር ነው የምትለው የአማራ እናት? ኧረ ሰላሜን መልሱልኝ ነው የምትለው የአማራ እናት። በድሮን ተመታው ነው የምትለው የአማራ እናት። ከወረዳ ወደ ወረዳ ከቀበሌ ወደ ቀበሌ መንቀሳቀስ አልቻልኩም ነው የሚለው የአማራ እናት። አማራ ዲያስፖራ ወደ አዲስ አበባ ጠርቶ ወደ ቤተሰብ እንኳን ሰርግ፣ ክርስትና ምናምን እንኳን መድረስ አይችልም። ወደ አማራ ክልል ቤተሰብ አዲስ አበባ ደርሶ አዲስ አበባ ጠርቶ የሆነ ሆቴል ላይ 1 ሳምንት 2 ሳምንት ከቤተሰብ ጋር ደርሶ ወደ ቀዮ ሳይመለስ እንዳይታገት ነው ጭምር፣ እንዳይሞት፣ በድሮ እንዳይገደል የኔ ልጅ እዘሁን እመጣለሁ እኔ እንደምንም ብዬ አቆራርጬ አዲስ አበባ እመጣልሻለሁ ብሎ አዲስ አበባ ቤተሰቡን አግኝቶ ይመለሳሉ። ወደ ቀዮ ሳይመለስ ዲያስፖራ ክልሉ ጋር መሄድ ያልቻለ አይደለም እንዴ? ሌሊቱ እሱ አይደለም ቀይ ባህር ነው አሁን አማራ ህዝብ የሚያስፈልገው። አማራ አሁን ቀይ ባህርማ መሄድ አለበት፣ ቀይ ባህር እኮ አክሰስ እናደርገዋለን ምናምን የሚለው የብልጽግና ቱልቱላ ስትሆን ነው። አሳፋሪ ነው ይሄ። አማራ ሁን አንድ ሁን። እንዴት ይህን ያክል ግዙፍ የሚባል ክልል ህብረተሰብ ኢሊት ስንት ጀነራልና ስንት ፕሮፌሰር ያፈራ ህዝብ በና አረጋ ጥንቸሉና በማንም እንደዚህ አይነት በና አሰፋ ቸኮል ምንድረ መሀይብ አማራ እንዴት ተወክሎ የብልጽግና አገልጋይ ይሆናል? ኢሂደን ሲባል ብሔር አማራ ወይ በአዴን የሚባሉ እነ አሰፋ ቸኮል እነ ዘውድ ሊስትሮ እኮ በአዴን ኢሂደን ሆኖ እኮ ነው የመጡት እኮ። በአማራ ህዝብ ስም እየነገዱ እኮ ነው አዲስ አበባ የመጡት አይደለም እንዴ? ኦህዴን ለማገልገል በራሳቸው ህዝብ ላይ እንደነ ዘውድ ሰጥ አድርጌ በመድፍ ገዳም ለመምታት አይደለም እኮ የመጡት እኮ። እንዴት እንደዚህ አይነት መጫወቻ ትሆናለህ? የ7ኛ ክፍል ሰው እንዴት በትንሽ የሆነ ከውዝ እየሰጠ ስልጣንና ቲፒኤልኤፍ እያለ ወልቃይት እኮ እሰጥሃለሁ፣ ራያ እኮ እሰጥሃለሁ፣ ግን ቀጠቅጥሃለሁ እዚህ ይህን እንደዚህ እያልኩ ውሻ የካሮት ኤንድ ስቲክ ፖለቲክስ ነው ይሄ። ካሮት ኤንድ ስቲክ የሆነ ካሮት እያሳየ ከዛ እየቀጠቀጥ ታደርገዋለህ። ካሮት ትበላለህ፣ እየቀጠቀጥ ታደርገዋለህ። አሁን እስቲ እነዚህ ሰዎች የሚሉን እንስማ። አረጋ ከበደ ቀይ ባህር ምን ሆነ? ምክትሉ ቀይ ባህር ምንድን ነው? እኔ የምናገረው አማራ በዚህ ሰዓት የሚፈልገው ህልውናውን ማስጠበቅ ነው። ይህ ህልውና ጉዳይ አለበት። ህልውናውን ሰርቫይቫሉን ወደ ቦታ መመለስ አለበት። እኖራለሁ አልኖርም፣ እንደ አማራ መኖር እችላለሁ አልኖርም፣ በቦሌ መውጣት መብቴ ነው መብቴ አይደለም፣ በሰንዳፋ በኩል አዲስ አበባ መግባት መብቴ ነው መብቴ አይደለም፣ በሱሉልታ በኩል መግባት ትክክል መብቴ ነው መብቴ አይደለም፣ በጫንጮ በኩል በጎጃም ስመጣ በጫንጮ ማለፍ እችላለሁ አልችልም። ጥያቄው ይሄ ነው። አዲስ አበባ ኢኳሊ ትሪት ትደረጋለሁ አልደረግም? ጥያቄው እሱ ነው። አዲስ አበባ ያለች ደግሞ እያንዳንድች ነው እንሰማለን ያለበት አይ ጊዜ የሚባል በዘመን መጥቷል እንሰማለን እኮ። ክልላችን በአጠቃላይ የገቢና የወጪ ምርቶች ለወደብ ቅርብ በመሆኗ ምክንያት ለጅቡቲም ለአሰብም ጭምር
በአጠቃላይ ለንግድ እንቅስቃሴ እጅግ በጣም የተመቸች ከሌሎች የክልላችን አካባቢዎች አኳያ ሲመዘን ምቹ የሆነች ከተማ እንደሆነች ማየት እንችላለን። ጠላቶቻችን እኛ ጋር በየቀበሌው ጥይት የሚያበዙብን፣ የጥይት ተኩስ የሚያበዙብን፣ ህዝባችን እንዲንጋላታ የሚያደርጉት የባህር በርና የወደብ ባለቤትነት ጥያቄን ወይም የመጠቀም ህጋዊ መብታችንን በአጠረ ጊዜ እንዳናሳካ እዚህ ወግድ እናስቀራቸዋለን ብለው ነው ጥይት እየተኮሱ ያሉ እነዚህ ሰዎች። ተመልካቾች እነዚህ ሰዎች ፕሬዝደንትና ምክትል ናቸው። የአማራ ክልል ፕሬዝደንት አብዲና ዶክተር አብዲና አረጋ ከበደ ናቸው። ያኛው ለአሰብ ቅርብነን ለወደብ አሰብ ቅርብነን ይላል ኮምቦልቻ ሆነው፣ ያኛውም ቀይ ባህር እንዳንገባ እኮ ቶሎ እንዳንገባ ፋኖ ከኋላ እየመታን ነው፣ በአጭር ጊዜ እንዳንገባ ከኋላ ፋኖ እየመታን ነው ይላል። እውነት ነው። ይሄ ነው ጥያቄ፣ የአማራ ህዝብ ጥያቄ። አብዲ የሚናገረውን አረጋ ከበደ የሚናገረው እሱ ነው። አብይ እንዴት አድርጎ እንደሚጫወትባቸው አያችሁት? እስቲ የአማራ ህዝብ ይሄ ኮንሽስ የኢትዮጵያን ፖለቲካ የሚከታተለው የአማራ ህዝብ ምን ይሰማቸዋል? እነዚህ ሰዎች አብይ ከየት ነው ጎልጉሎ የሚያመጣው? እንዴት ነው ጎግል አድርጎ የሚያገኛቸው? እነዚህ ሰዎች በቃ ተላላኪ ሆነ ህሊናቸው ሸጦ የሚኖሩ ጨዋ ስንት ሰው አለ እኮ፣ ስንት ፖለቲካሊ በጣም ማቹርድ የሆነ ሰው አለ። አብይ ጋር እነሱ መጠጋት አይፈልግም። ታዲያ የሚመጥነው ቁጭ ያደርጋል። መጀመሪያ ህልውናን አረጋግጥ። አረጋ ከበደ እኮ መኖር አይችልም እኮ አሁን ሂድ ተነስ ቁጭ በል ምናምን የሚባል ሰው እኮ ነው፣ መብት የሌለው ምንም የሌለው። መጀመሪያ ህልውናን አረጋግጥ አረጋ ከበደ። ከዛ በኋላ ስለ ቀይ ባህር ሌላ ጊዜ ነው፣ ሌላ ጊዜ ትደርስበታለህ እድል ካገኘ። አሁን ግን ፕራዮሪቲ አማራ እንደ ህዝብ እኖራለሁ አልኖርም ነው። ተመልካቾች የአልሲሲ ጉዳይ ሰምታችኋል። ዛሬ አብይ አህመድ ይፈልገዋል፣ ይሄ ህዳሴ ግድብ መሸጥ ይፈልጋል ለ4 ኪሎ ሲባል ኤኒቲንግ he can do anything ብሏል ዶክተር ሚልኬሳ። አልሲሲ የሆነ ነገር ስልጣን ላይ ለመቆየት ፈልጋለሁ እና አሜሪካ አስፈቅድልኝ ምንም እንዳይሉኝ እዚያ ሪጅኑ አካባቢ ጦርነት እንዳይቀሰቀስብኝ 4 ኪሎ ላይ መቀበጥ ህዳሴ ግድብ ከፈለኩ ሰደው ሊለው ይችላል። it's none of his business። ለአብይ የሚመለከት አይደለም ህዳሴ ግድብ፣ የኢትዮጵያውያን ነው። ቁጭት ያደረባቸው ኢትዮጵያ ለኢትዮጵያ ብሎ ያሰቡ ሰዎች የገነቡት ነው እንጂ ለአብይ አህመድ ምኑ አይደለም። ንግስና ተመኝቶ የመጣ ነው። እንደ ንግስና ነው የሚጠብቀው ሰውየው። 30 ዓመት መንገስ ከፈለገ ህዳሴ ግድብ የራሱ ጉዳይ ነው። በጀነሬተርም ቢሆን ቤተመንግስት ውራኔ ያደርጋል። አልሲሲ ከበድ ያለ ጉዳይ ነው። ወደ አልሲሲ በንግድ የጂ7 ጉዳይ ጂ7 ፈረንሳይ ነው የተካሄደው። ፈረንሳይ የማክሮን ሀገር ነው። ማክሮን በሀገሩ ቅቡልነት የለውም። ቅቡልነቱ 7% ነው። ካልሰማችሁ 7% ነው ቅቡልነት የለውም። ግን የአብይ ጓደኛ ነው። ማይ ፍሬንድ ነው የሚለው፣ ማይ ብራዘር ነው የሚለው። ማይ ብራዘር የሚለውን ግን ወደ ፈረንሳይ አልጋበዘውም አብይን። ማን ነው የጋበዘው? አልሲሲን እና ሞስት ሪስፔክትድ ሊደር ኢን ዘ ወርልድ ነው ያለው ትራምፕ። እኔም በጣም ማከብረው ሰው ዓለም የሚያከብረው ነው አልሲሲ ብሎታል። አብይ እንደዚህ አይነት ቋንቋ ቢሰማ ኢትዮጵያ ምድር ላይ በቃ የለም። I think he's a strong guy ሲል እንኳን ስትሮንግ ጋይ ሲል አብይ እንደዛ ብሎት ወይኔ አብይ እኮ ጠንካራ መሪ ነው ተባለ እኮ አሉ እኮ። ጠሽ የሆነ እንግሊዝኛ እንኳን በአግባቡ ማይተረጉም ስትሮንግ ጋይ ማለት ዲክታተር ማለት ነው። አሜሪካን ስትሮንግ ነው ካሉ ዲክታተር ማለት አምባገነን ነው ማለት ነው። አልገባቸውም በፖለቲካ ተርም ምን ማለት እንደሆነ። ይሄን ግን ፒውርሊ በጣም ሪስፔክት የማደርገው ዓለምም ሪስፔክት የሚያደርገው መሪ ነው ብሎታል አልሲሲ። ለአብይ ምንድን ነው ይሄ? እና ህዳሴ ግድብ ጉዳይ ያገባናል። በንግድና በናይል ወንዝ ላይ እንወያያለን። ግብፅ ችግር ላይ ነች። የግብፅ ከኢትዮጵያ የሚፈሰው ናይል ከታሰበው በላይ ውሃቸው ቀንሷል፣ አደጋ ላይ ናቸው እና በዚህ ጉዳይ ላይ እንነጋገራለን ብሎ ቁጭ አድርጎ ሲያናግረው እጅግ የሚከበር መሪ ነው እያለ እያቆለጳጰሰን ሲል የኢትዮጵያ ህዳሴ ግድብ አደጋ ላይ መውደቁ አንደኛው ምልክት እሱ ነው። ትራምፕ ደግሞ እምቢ የሚባል ሰው አይደለም። በዚህ ጊዜ አብይ እምቢ ለማለት አይደለም ለምን ሆኖ እንካም ብሎ የሚሰጠው as long as he is allowed to stay on power። ስልጣን ነው የሚፈልገው ሰውየው፣ ስልጣን ነው የሚፈልገው። በጣም ኢንትረስቲንግ ነው በነጋሻ። Well, it's a great pleasure to be with my friend, the president of Egypt. He's respected all over the world, including by me, and our relationship has been very strong personally for a long time, and we're working together. We're helping him with a little dam project that I think you were very unfairly treated, if you want to know, in Ethiopia. But we'll discuss many things, including trade. And we do a lot of business with Egypt, and we'll be discussing that. We'll be discussing the Nile.
because the Nile's getting a little emptier than it should be, and that's what we're here to talk about, right? A dam was built in Ethiopia, and it's causing tremendous problems for Egypt, and I'm very aware. I had that deal settled, and then we had a rigged election, and somebody came in, and they didn't know too much about that deal. They were not going to settle anything, but we'll get back into it, and we'll see if we can settle it up, okay? እንግዲህ ለአብይ ለኢትዮጵያ ከባድ ነው። በጣም የሚያሳዝን ወቅት ነው። እንደምታውቁት ይሄ በተለይ ህዳሴ ግድብ ላይ ፍቅር ያላችሁ አክብሮት ያላችሁ የኢትዮጵያ ሉዓላዊነት የምትቆረቆሩ እንግዲህ የዩኤስ ፕሬዝዳንት በናይል ጉዳይ ላይ እና በግብጽ ጋር ያላቸው ግንኙነት ለማጠናከር ከአልሲሲ ጋር ተወያዩ ነው የሚለው። ይሄ ምን ማለት ነው? እንዴት ነው ይሄ ሰውዬ አብይ የት ገባ? እስቲ አብይ እኔ እኮ በእውነት ካርቶን አሁን ይሄን ሰውዬ ተመልከቱ። አብይ የሚንቀው ሀገር ኬንያ ነው። ኬንያ ይንቀዋል። ኬንያ የአሜሪካ ተመራጭ ነው። ምስራቅ አፍሪካ የመጨረሻ ትራምፕ ወደ ስልጣን ከመጡ በኋላ የመጀመሪያ ስልክ የደወሉት ወደ ሩቶ ነው። ሩቶ ጋር ከእናንተ ጋር መስራት እንፈልጋለን ብለው ነው የሰሩት እና ማአት $1 ቢሊዮን የልማት ፕሮጀክት ስንት ማስፈጸሚያ ብለው ብድር የሰጧቸው ስጦታ የሰጧቸው ግራንት ምናምን የሰጧቸው ከአሜሪካ ነው እና የጂ7 ተመራጭ ነች ኢትዮጵያ። መለስ ጊዜ ኃይለማርያም ጊዜ ጭምር G8 ያው ራሻ ስለነበረች G8 ነው የሚባለው። ያን G8 ነው የሚባለው ራሻ ከመውጣቷ በፊት መለስ ነበር። ኃይለማርያም አስቀጥሎት ነበር። እንደ ኢትዮጵያ መለስ የገነባው እንደ ሀገር ነው። ከግለሰብ ጋር ፍቅር አልነበራቸው። መለስ ስለሆነ አይደለም ሲገባ የነበረው ኢትዮጵያ ነበር የምትገባው ወደ G8 G20 ስትገባ የነበረችው ኢትዮጵያ ነች፣ መለስ አይደለም። መለስ የራሱ ኳሊቲ የራሱ ኢንቴሊጀንስ ኖሮ እንዳሉ ሆኖ ግን የኢትዮጵያ ኢሜጅ የኢትዮጵያ ልማት የኢትዮጵያ ፖለቲካ ስታቢሊቲ በምስራቅ አፍሪካ የነበራት በአፍሪካ ስትጫወት የነበረው በተለያየ መመዘኛ ተመራጭ ስለነበረች ነው ኢትዮጵያ እዛ ስትል ነበር። መለስም የራሱ ኮንትሪቢዩሽን ይኖራል እንደ ግለሰብ ግን አይደለም። አሁን ኢትዮጵያ አሁን ኢትዮጵያ የታለች? መለስ አስቀጥቶታል። ኃይለማርያም ሄደዋል። አሁን ይሄ ሰውዬ ወፍ የለም። ወደ G7 ወደ G8 ወፍ የለም። አብይ ቤተኛው እና ለዛው ማክሮን ጋር ሄዶ ማክሮን ጋር የተደረገ ማክሮን የአብይ ወዳጄ ነው የሚለው እንዲሁ መጥቼ በእናት ብሎ ለምኖት ነበር። ሰምተናል። ሰሞኑ የተባረረችው የአፍሪካ ኢንቴሊጀንስ ጋዜጠኛ ኦገስቲን ፍቃዷ ተቀምታ ምናምን ከአዲስ አበባ የተባረረችው አንደኛው ሞክሮ ማክሮን አትሳተፍም ብሎ ስለከለከለው ነው አሉ። አንደኛው ምክንያት በብስጭት ነው። አባሯት ብሎ የአፍሪካ ኢንቴሊጀንስ ብሎ ጋዜጠኛ አለ እንዴ እኛ ስትሰለው የነበረች አባሯት ብሎ ያስወጣት ኦገስቲን ጎበዝ ጋዜጠኛ ነች። ማንም የሚያውቃት ነው። ሶሻል ሚዲያ አክቲቪስቶች ሰውየው የሰሩለት ደግሞ አለ። የሶሻል ሚዲያ አክቲቪስቶች ጥሩ ሰርተውለታል። G7 አብይ በአፍሪካ ስንት ሰርተናል ነው የሚለው። ችግኝ ይተክላል። አብይ ችግኝ ይተክላል። ጥሩ ነች። ለፋን ለቀልድ ትሆናለች ብዬ ነው። ኬንያ ሩቶ ከእንትና ጋር ወደ ሰሚት ሄዱ፣ ከአልሲሲ ጋር ወደ ሰሚት ሄዱ። ያኛው ግን 65 ቢሊዮን ትሪ ተከልኩኝ ይላል። ከኋላ we are planting ይላል። ችግኝ we are planting 65 ቢሊዮን ትሪ ይላል። አብይ እነሱን ያያል። እነሱ ወደ ስራቸው እየሰሩ ነው። G7 አብይ የሚጫወትባቸው እና ይሄ ወርቃማ ጊዜ የአብይ ችግኝ እና ከበድ ይላል ተመልካቾች። ለማንኛውም ተመልካቾች አንድ የመጨረሻ ጉዳይ ቀርቶናል። የመጨረሻ ጉዳይ አብይ እጄ የቀረው ካርድ ምንድን ነው? አሁን ህዳሴ ግድብ ብሎ ጠላት ይመጣል ይላል። አሁን አዲስ ይዞ የሚመጣው ቅድ ጦርነቱ ሲገባ አብይ ሆኖ በቅርቡ ሲገባ ህዳሴ ግድብ ሊያፈርስ መጣ ጠላት ነው የሚለው አንደኛው ነው። የቀይ ባህር የሚባል ብዙ የሚገዛው ሰው የለም። ሉዓላዊነታችን ተጣሰ፣ ሻዕቢያ ሉዓላዊነታችን ጥሶ መጣ የሚለው አንደኛ ፖሲብሊ አንደኛው የሚሆነው ትርክት ነው። ኢትዮጵያውያን ይገዙታል ወይ? አይገዙትም። መቼ ነው ኤርትራ ሉዓላዊነታችን የጣሰው ሲባል አሁን አይደለም ይሉታል። አፈር ብላ ከፈለጉ ተጣምረው መጥተው ነቃቅለው ይላኩ እንጂ እኛ የሚያገባን ነገር ይሉታል። ጥርጥር የለውም። ወልቃይት ምናምን ይሉታል። ወልቃይት የተበላ ነው፣ ጉዳዩ የለም። እና የሰኔ 16 ወደ ኋላ ልውሰዳቸው። ሰኔ 16 ያው ታዋቂ በጣም ብዙ ሰው የሚያስታውሰው ይመስለኛል። የሰኔ 16 ነገሩ ራሱ አፈነዱብን ያለ። ከዛ ሄዶ ደም ለመስጠት ሄደ። እንዲህ አድርጎ ደም ስጡ፣ እኔ ደም መስጠት እፈልጋለሁ። ጠቅላይ ሚኒስትር ጋር ሄዱ። ኑ ተባሉ። ቀይ መስቀል ኑ ደም እሰጣለሁ። ሰው ደግሞ ይሄ
ፖፕሊስት የሆነ አካሄድ ሲሰራ ስለነበር ሆ እያለ ያጨበጭባል። ዜናው በሙሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ደም ሰጡ፣ ደም ለገሱ፣ የቀኝ ጅብ ነው የወረወረብን አብሮ የቀኝ ጅብ ይላል። የዲሲው ለማኙ ታማኝ እሱ ራሱ ሲናገሩ የነበር እናውቀዋለን። በጣም ከበድ ያለ ቋንቋ ጥላቻ ከህዝቡ ጋር ሆን ብሎ ከሆነ ጋር ሄዶ አታች አድርጎ ሊገሏቸው ነበር እኮ ምናምን እያለ ማለት ነው። ወርቃማ ጊዜ ስለነበር ወርቃማ ያመለጠው ነው። ይሄ አሁን የለም ተመልካቾች፣ እንሄድበታለን ግን አሁን የለም፣ አይመጣም። ይሁን እንጂ በሰልፉ መጠናቀቂያ ላይ በደረሰው የቦምብ ጥቃት በርካታ ዜጎች ጉዳት ደርሶባቸዋል። ጉዳት ላይ ያሉ እነዚህ ዜጎች ታዲያ ደም ያስፈልጋቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድም ለእነዚህ ዜጎች ደም ለግሰዋል። ትናንትና ወዲያ የፍቅርና ይቅርታ ቀን አውጀን ወንድምና እህቶቻችን ደማቸው ፈሷል። ለነሱ ደም መለገስ ያስፈልጋል። ይሄ ዘመን አለፈ አይደል? ይሄ ዘመን አለፈ። 8 ዓመት ሆኖ በእውነት አሁን 8 ዓመት 16 አይደል? አሁን 8 ዓመት ነው። ዛሬ 12 ነው። ከአራት ቀን በኋላ ነው ሰኔ 16 አለፈው። ይሄ 8 ዓመት ሙሉ ተመልከ የኢትዮጵያ ፖለቲካ እንዴት እንደተቀያየ። 80 ዓመት የኖረ ነው የሚመስለው አዲስ አበባ ህዝብ። 80 ዓመት ኢኮኖሚው ተምዘግዝጎ ሄዶ የቁልቁለት በጣም ብዙ ቁልቁለት ሄዶ ዘጭ ብሎ ሀገር እንደ ሀገር ፈርሳ ሶሻል ፋብሪኩ ተበጣጥሶ በጦርነት ታምሶ ሀገር አስወርሮ ጄኖሳይድ ተፈጽሞ 8 ዓመት ሙሉ ዛሬም ጦርነት እየቀጠለ አፋፍ ላይ ይገኛል። የአራት ኪሎ ጉዳይ እና የመጨረሻ ያው ለብልጽግና ነው ፍቃድ የማሳያችሁ። የብልጽግና የመጨረሻ ወርቃማ ዘመን የሚሉት ወርቃማ ፎቶግራፍ አላቸው። የብልጽግና ወርቃማ ፎቶግራፍ ምን ይመስላችኋል? ገምቱና። እቺ ነች የወርቃማ ፎቶግራፍ። ወርቃማ ፎቶግራፍ ነች። በፍጹም ማትገኝ ድጋሚ ጭምር ማለት አብይ አህመድ አሊ ማገኛት ድጋሚ ብልጽግና ኦህዴድ በስልጣን ላይ ያለ በፍጹም እቺ በየቤቱ አልበም መቀመጥ ያለባት ነገ ጠዋት እንዴት ብዬ እኮ ነው የማይሆን ሰርቼ እኮ ነው የማይደረግ አድርጌ እኮ ነው እንዴት ብለህ ነው ከኢትዮጵያ ወጣኸው ሲባል እንደዚህ አድርጌ እኮ ነው ሱሑት መዓልት ውዒለ ይላል ትግራዋይ። ሱሑት ማለት መጥፎ ቀን ውዬ ነው፣ የተሳሳተ ቀን ውዬ ነው፣ መጥፎ ቀን ነው፣ የማይደረግ አድርጌ ነው ሮንግ ዱዊንግ እና ሮንግ ታይም ላይ ሮንግ ዱዊንግ ሰርቼ ነው የሚለው። ሱሑት መዓልት ማለት እሱ ነው። የአብይ አህመድ ስልጣን ቁልቁለት እንትን ያደረገች እንደ ሀገር የተዋረደችበት ምናምን አይደለም። የአብይ አህመድ ስልጣን አፈር ድሜ ያበላች አሁን ወዳለንበት ደረጃ ያደረሰች ጭምር ነች። በዚህ አጋጣሚ ውድ ፎቶግራፍ ኦህዴድ በየቤቱ ማስቀመጥ ያለበት አልበም ይሄ ነው። እናስቀምጠው ነገር እኛም እናስቀምጠዋለን።